ዳዊት ብንደግም አቡነ ዘበሰማያትን ብንጨምርበት ከጦርነት ካፍዛ ደንግዝ ይሰውራል ማለት ነው። እኔ ምን ኃጢያተኛ ብሆን እኔ ምን ክፉ ብሆን እኔ በገዛ ምኞት የተጠልፌ አጥፊዎች ወዲያሉበት እንኳን ሄጄ ቢሆን የራስ ጉዳይ ነው የእጅህ ነው አግኘው በገዛ ጥፋት ነው ይሄ ያገኘህ ብለህ እንዲያትተወኝ ለነሱ ለክፉ ዓላማቸው ሲሉ ባጠገባቸው የሚገኙትን ወገኖቻቸውን ዘመዶቻቸውን ሁሉ ከመግደል ወዲ ኋላ ከማይሉ ሰዎች አድነኝ ሰውረኝ ባፍዛ ደንግዛቸው የናስነክቼ ሲፈዝልኝ ሲደክምልኝ እንዲህ ያረጋሉ በላውላው መልካም ሰው መስለው ቀርቡና እኩይ ባህሪያቸውን ያመጡና በእኩይ ባህሪያቸው እኛን ጠልፈው ይጥሉናል ማለት ነው። ሰላም ሰላም እንደምናላችሁ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች በዛሬው ዕለት ይዘንላችሁ የቀረብነው ከአፍዛ ደንግዝ እንዲሁም ደግሞ ከጥይት ወይም ከጦር የሚያድን የመዝሙረ ዳዊት ክፍልን ነው። በውስጡ ምን ነገሮች እንዳሉት ከአፍዛ ደንግዝና ከጥይት በተጨማሪ ሌሎችንም የሚያደርጋቸው ነገሮች ስላሉ እነዛን አስረዳችኋለሁ። ብዙ አይረዝምባችሁም። ምን ነገሮች እንዳሉ አስረዳችኋለሁኝ። እያንዳንዱን ለማየት ፈልጌ ነው። ምክንያቱም ቆረጥ አድርገን ባየነው ቁጥር ድህነት አይሆንም። መዝሙሩ ላይ የምንዘምረው መዝሙሩን ይሄን አሁንም ምነግራችሁን እያሰብን ከጸለይን ነው የሚደርስልን። ምክንያቱም ስንጸልይ የምንጸልየውን ነገር በጆሮአችን መስማትና በህሊናችን ምን ይያልን እንደሆነ ማሰላሰል አለብን። ካለበለዚያ ጸሎታችን አልተሰማም። ጸሎት አይሰማም የሚባልባቸው መንገዶች ሁለት ናቸው። አንደኛ ሰውየው የሚጸልየውን ጸሎት እሱ እየሰማው አይደለም። ሁለተኛ የሚጸልየውን ጸሎት በህሊናው እያሰበው አይደለም። ምን ይያል እንደሆነ እያሰበው አይደለም። ስለዚህ እነዚህ ሁለቱ ነገሮች ከሌሉ ከጸለየ ስለማይቆጠር እኔም ነግራችሁን ነገር ትይዙና ትጸልያላችሁ ማለት ነው። ስለዚህ መዝሙር 139 የመዝሙረ ዳዊት ክፍል ማለት ነው እንዲህ ብሎ ይጀምራል። አድነኒ እግዚኦ እምብእሲ ኩይ ወእምብእሲ አማጺ ባልሃኒ፣ አቤቱ ከክፉ ሰው አድነኝ በልባቸውም ክፉ ካሰቡ ከአመፀኞች ሰዎች ጠብቀኝ ይላል። አድነኒ ወባልሃኒ ይላል። አድነኒ ማለት ቀድመህ ጭራሹን ወደ እነሱ ፈተና እንዲያታስገባኝ ነው፣ ወይም ወደ እነሱ ወጥመድ ውስጥ እንዲያታስገባኝ ነው። ባልሃኒ የሚለው ደግሞ ባልሃ ይሄም አዳነ ነው። ግን ወደ እነሱ ፈተና እንኳን ብገባ አንተ በጥበብህ አንተ በአባትነትህ አንተ በልዩ ኃይልህ የነሱ ፈተና በእኔ ላይ ጉዳት ሳያደርስብኝ አውጣኝ ማለት ነው። ይሄው አድነኒ ቀድሞ ወደ ችግር ውስጥ አታስገባኝ፣ ባልሃኒ ወደ ችግር ውስጥ ከገባሁ በኋላ በሰላም አውጣኝ የሚለውን ትርጉም የሚይዝ ነው። ቀኑን ሁሉ ለሰልፍ ይከማቻሉ። ከሰልፍ አድነኝ ማለት ከጦርነት አድነኝ፣ አንድ ጦርነት ወደኔ እንዳይመጣ አድነኝ። ባልህ በሚለው ደግሞ በመጀመሪያው ከህር ጦርነት ወደኔ በመጣ ጊዜ ድል እንዲያደርግ እርዳኝ ነው። ከጦር አድነኝ ሲል ደግሞ ከተወረወረ ጦር ሰዎች ከተኮሱት ጥይት ከዛ ሁሉ ነገር አንተ ጋሻ ሆነህ መከታ ሆነህ አድነኝ። በሰልፍ ጊዜ ራሴን ሰወርክ አይደለም የሚለው በሰልፍ ቀን ራሴን ሸፈንክ፣ በሰልፍ ቀን ራሴን ሸፈንክ ሲል በጦርነት ጊዜ በጦርነት ቀን እኔን የተተኮሰ ጥይት የተወረወረ ጦር መጥቶ በእኔ ላይ እንዳያርፍ ወይም ደግሞ እንዳይወጋኝ አንተ ከለልከኝ፣ አንተ ሰወርከኝ ነው። ምላሳቸውንም እንደባብሳሉ ከከንፈራቸውም በታች የፉኝት መርዝ አለ ይላል። አሁን እኒህ ሰዎች እባብ ምንድነው ሁላችንም እናውቀዋለን። ተንኮለኛ ነው። መሬት ለመሬት ነው የሚሳበው። ተንኮል ነው የሚስለው። ያደባል ሁሉ ጊዜ። ያም እንግዲህ እርኩስ መንፈስ ሰይጣንን ማለት ነው። ያደባል ሁሉ ጊዜ። ስለዚህ እንደ እባብ መሬት ለመሬት የሚሄዱ እኛ ሳናያቸው እኛ ላይላዩን እያየን እኛ መልካሙን ጸባያቸውን እያየን እነሱ ግን ከታች ከስር ናቸው ያሉት እየሄዱ ማለት ነው። በእኛ በውስጣቸው እየሄዱ ምን ያረጉን ሊጎዱን ማለት ነው። ከንፈራቸው በታች የፉኝት መርዝ አለ ይላል። እፉኝት የምትባለዋ ገና ስትጸነስ አባቷን ስትወለድ እናቷን የምትገድል የእንስሳት ዝርያ ናት እፉኝት ማለት። እነሱ ምንድናቸው? ለክፉ ነገር የሚሞቱ ማለት ነው። ለነሱ ለክፉ ዓላማቸው ሲሉ ባጠገባቸው የሚገኙትን ወገኖቻቸውን ዘመዶቻቸውን ሁሉ ከመግደል ወዲ ኋላ ከማይሉ ሰዎች አድነኝ ሰውረኝ ማለት ነው። አድነኝ ሰውረኝ። አቤቱ ከኃጢያተኞች እጅ ጠብቀኝ፣ እርምጃዬንም ሊያሰናክሉ ከመከሩ ከአመፀኞችም አድነኝ። ይኸው ከኃጢያተኞች እጅ ጠብቀኝ። የኃጢያተኞች እጅ ምንድነው የሚያደርገው? ያደባል። ሁልጊዜ ለመስረቅ፣ ለመዝረፍ፣ ለመግደል በሰው ላይ ግፍና መከራ ለማድረስ ሁልጊዜ የሚጣደፍ ነው። ማን? የኃጢያተኞች እጅ። እንዲሁም ሊያስተናክሉ ከመከሩ ከአመፀኞች አድነኝ። ምንድነው የሚመክሩት? መጀመሪያ አሁን ቅድም ምንድነው ያልነው? ካፍዛ ደንግዝ የሚያወጣ ብለን የለ ባፍዛ ደንግዛቸው እንዲህ አርጌው ይሄን አስነክቼ እንዲህ ብዬ ተጠግቼ በዚህ በኩል መጥቼ ይሄን እንዲህ አርጌው ከዛ ሲፈዝልኝ ሲደክምልኝ እንዲህ አረጋለሁ ብለው መጀመሪያ ገና በሐሳባቸው መክረው ስልታቸውን ነድፈው ነው የሚመጡት። ስለዚህ ስልታቸውን ነድፈው ከሚመጡ ከሚመክሩ ሰዎች አድነኝ ነው የሚለው
መዝሙረ ዳዊት ማለት ነው። ትዕቢተኛዎች ወጥመድን ሰወሩብኝ። ይኸው ትዕቢተኞች ወጥመድን ሰወሩብኝ። ክፉ ሰዎች ትዕቢተኞች በእኛ ላይ ራሳቸውን እንዲያለቃ ሊሾሙ የፈለጉ በእኛ ላይ ሊሰለጥኑ የፈለጉ እኛ እንዲን ለማድረግ የሚፈልጉ ሰዎች ምንድን አደረጉኝ የሚለው ወጥመድን ሰወሩብኝ። በማይታይ ወጥመድ ሊያጠቁኝ ነው ማለት ነው። በላውላውም መልካም ሰው መስለው ደህና ሰው መስለው ቅኖች መስለው ደጎች መስለው ይቀርቡና ከዛ በኋላስ ክፉ ነገራቸውን ወይም እኩይ ባህሪያቸውን ያመጡና በእኩይ ባህሪያቸው እኛን ጠልፈው ይጥሉናል ማለት ነው። ለእግሮቼ የወጥመድ ገመድን ዘረጉ፣ በመንገዴም እንቅፋት አኖሩ። እግሬን ጠልፈው ሊጥሉኝ ማለት ነው። ወደምሄድበት ወደ መልካሙ ሐሳብ ወደ እግዚአብሔር ወደ ቤተ ክርስቲያን ወደ ቅኖች መንገድ የሚሄድበትን ያን መንገድን ምን አደረጉት ነው የሚለው ወጥመድ ዘረጉበት። ተሰነካክዬ እንዲወድቅ ወይም የእግዚአብሔርን ሥራ ስሰራ እንዲሰናከል የእግዚአብሔርን ሥራ ስሰራ በሚደርስብኝ ፈተና ከዚህ በኋላ ይበቃኛል ብዬ ተስፋ ቆርጬ እንዲቀመጥ ሊያደርጉ ለእግሮቼ ወጥመድን ዘረጉብኝ፣ በመንገድም እንቅፋትን አኖሩ። ይህ እንቅፋት ወደ እግዚአብሔር ቤት የማያደርስ በመልካም ነገር እንድንቀጥል የማያደርግ በመልካም አስተሳሰባችን እንዳንቀጥል የሚያግድ ወጥመድን አስቀመጡብኝ ነው የሚለው። እግዚአብሔርንም አንተ አምላኬ ነህ፣ የልመናዬን ቃል አቤቱ አድምጥ አልኩት። የልመናዬ ቃል ምንድን ነው? ወጥመድን ከሰወሩብኝ፣ ሰላምተኛ ሰዎች መስለው ከቀረቡኝ፣ በምላሳቸው በታች የፉኝት መርዝ ካለ ምላሳቸው እንደ እባብ ከሆኑ ቀኑን ሁሉ ለሰልፍ ከሚከማቹ ከክፉ ሰዎችና ከአመፀኞች ሰውረኝ ብዬ ወደ ማን ጮኽኩ ነው የሚለው? ወደ እግዚአብሔር ጮኽኩ። አቤቱ ጌታዬ የመድኃኒቴ ጉልበት በሰልፍ ቀን ራሴን ሸፈንክ ብሎ እንደገና ያመሰግነዋል። ያ ሰልፍ ምን ነበር? ቅድም ነግሬያቸዋለሁ። ስለዚህ ከዛ ክፋት ስራ ከዛ ሰልፍ ታድነኝ ዘንድ በመከራ ቀን በሰልፍ ቀን ራሴን ሸፈንክ። ይኸው ከላይ ጸሎት አደረገ፣ ጠብቀኝ ብሎ ነበር። እግዚአብሔር ስለጠበቀው ከታች ምን ብሎ አመሰገነ? ጌታዬ ሆይ የመድኃኒቴ ጉልበት ሆይ በሰልፍ ቀን ራሴን ሸፈንክ አለ። ምን ማለት ነው? ራሴን ሸፈንክ ማለት እነዛ ሰዎች እንዲያያዩኝ፣ እነዛ ሰዎች ጉዳት እንዳያደርሱብኝ፣ እነዛ ሸምቀው የመጡ ለክፉ ሥራ ሩጠው የመጡ ሰዎች በእኔ ላይ አንዳች ነገርን እንዳያደርሱብኝ ምን አረክልኝ ይላል። በሰልፍ ቀን ራሴን ሸፈንክ፣ እንዲያልታያቸው የነሱ ክፉ ሥራ በእኔ ላይ እንዳይሰራ፣ የነሱ ክፉ አካሄድ በእኔ ላይ ጉልበት እንዳይኖረው አደረክ እያለ ይናገራል። አቤቱ ከምኞቴ የተነሳ ለኃጢአተኞች አትስጠኝ። እኔ ምን ኃጢአተኛ ብሆን፣ እኔ ምን ክፉ ብሆን፣ እኔ በገዛ ምኞቴ ተጠልፌ የወደኩ ብሆን ወይም በገዛ ምኞቴ ተጠልፌ ወደ እነዛ ሰዎች ወዳሉበት አጥፊዎች ወዳሉበት እንኳን ሂጄ ቢሆን የራስህ ጉዳይ ነው፣ የእጅህ ነው አግኘው፣ በገዛ ጥፋት ነው ይሄ ያገኘህ ብለህ እንዳትተወኝ፣ በላዬ ተማከሩ እንዳይጓደዱ አትተወኝ ማለት ምን ማለት ነው? በላይ ላይ መክረውብኛልና ያን ምክራቸው ተሟልቶላቸው በእኔ ላይ ደስ እንዳይሰኙ በእኔ ላይ የትዕቢት ቃልን እንዳይናገሩ እንዲህ አረግ ነው ደግ አረግ ነው እንዳይሉኝ ጠብቀኝ። የሚከቡኝን የከንፈራቸው ክፋት ያጥፋቸው ነው። የከንፈራቸው ክፋት ያጥፋቸው ወይም የገዛ ምክራቸው የገዛ ሐሳባቸው ዙሮ ራሳቸውን ያጥምዳቸው። የእሳት ፍም በላያቸው ይውደቅ። የእሳት ፍም በላያቸው ይውደቅ። ፍም የሚባለው እሳት የሚባለው የክርስቶስ ፍርድ ነው። ያንተ ፍርድ በላያቸው ላይ ይውደቅባቸው። እንዳይነሱም ወደ እሳትና ወደ ማዕበል ይጣሉ። ይኸው ወደ ማዕበል ይጣሉ እንዳይነሱ። በእኔ ላይ ክፉ የሚያስበው ሰይጣንን ዲያብሎስን እኮ ነው እንደዚህ የሚለው። እንዲሁም ደግሞ ሰይጣን ዲያብሎስ አድሮባቸው በእኛ ላይ ሴራ ሊያሴሩ የተነሱ ሰዎችን ነው እንደዚህ የሚላቸው። ወደ እሳትና ወደ ማዕበል ይጣሉ። ተናጋሪ ሰው በምድር ውስጥ አይጸናም። አመፀኛን ሰው ክፋት ለጥፋት ይፈልገዋል። እነዚህ ሰዎች ክፉ ስለሆኑ የገዛ ክፋታቸው ለጥፋት ትጠብቃቸዋለች። ጉድጓድህን አታረቀው የሚባለው ማለት ነው። ያቺ ክፋት ተመልሳ አጥምዳ እነሱኑ ትጥላቸዋለች። እግዚአብሔር ለድሃ ዳኝነትን ለችግረኛ ፍርድን እንዲያደርግ አወቅኩ። እግዚአብሔር ለድሃ ዳኝነትን ለችግረኛ ፍርድን እንዲያደርግ አወቅኩ። ምንም እንኳን ጉልበተኛን ሆነው አመፀኛ ሆነው በእኔ ላይ ሴራ ሊያሰሩ ቢመጡም ለምስኪንና ለችግረኛ ሰው ማለትም ለምስኪን ማለት የነሱን ያህል ጉዳት የሚያደርሱበትን ሰዎች ያክል አቅም ለሌለው ማለት ነው። ለችግረኛ ችግር ውስጥ ላለ በድህነት በመከራ ውስጥ ላለ ሰው ሌሎች ሰዎች ለሚቀጣጠቡበት ሰው እግዚአብሔር ፍርድን እንደሚያደርግ አወቅኩ። ተመልሶለት ነው ቅዱስ ዳዊት እንደሚለው ያ የጸለየው ከላይ ላይ ተመልሶለት ነው። ጻድቃን በእውነት ስምህን ያመሰግናሉ፣ ቅኖችም በፊትህ ይኖራሉ። ቅኖች በፊትህ ይኖራሉ፣ ሁልጊዜም ከእግዚአብሔር አይርቁም። ቅንነት ከክፉ መከራ ስለሚያድን ነው። የዋህ ምን ይሆናል የሚባል ጥቅስ አለ።
አዎ ቅንነት ከክፉ ሰዎች ፍርድ ስለሚያድን የዋህነት ከእግዚአብሔር እጅ ስለማያወጣ ከነዚህ ክፉ ሰዎች እጅም ስለሚታደግ ይህን ሲል ቅኖች በፊት ይኖራሉ። ስለዚህ ቅኖች በእግዚአብሔር ፊት ከኖሩ ከነዚህ ሁሉ መከራዎች ያመልጣሉ ማለት ነው። ይህንን መዝሙር የሚዘምር ሰው ከዕለቱ ዳዊት ውጪ ባገኘው ሰዓት ሌትም ሆነ ቀን የሚጸልይ ከዛ ላይ አቡነ ዘበሰማያትን የሚደግም ሰው ከዚህ ሁሉ ይድናል። ስለዚህ ይህን መዝሙር ብንደግም ቅድም እንዳልኩት ውዳሴ ማርያምን ከዘወትሩ ዳዊት ጋር እንደግማለን። ከዛ ውጭ ባለው ግን በሚያሰጋ ሁኔታ በምንሆንበት ጊዜ፣ ወደ ገበያ በምንወጣበት ጊዜ ወይም ጦርነት ያለባቸው አካባቢዎች በምንሄድበት ጊዜ ይህን ዳዊት ብንደግም አቡነ ዘበሰማያትን ብንጨምርበት ከጦርነት ይሰውራል፣ ከአፍዛ ደንግዝ እና አፍዛው ደንግዘ የሰውን ገንዘብ ከሚወስዱ ሰዎች ይሰውራል ማለት ነው። ስለዚህ ባጭሩ የመዝሙረ ዳዊት 139ኛው ምዕራፍ ሐሳብ ይህን ይመስላል። እንግዲህ እስካሁን ስለተከታተላችሁኝ የእግዚአብሔር ጸጋ ይብዛላችሁ። እናንተም በርቱ፣ መዝሙረ ዳዊትን ጸልዩ። እኛ የቻልነውን ያህል ከ150ው መዝሙር የቻልነውን ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሑድ ብዬ ከዚህ በፊት ከፋፍየላችኋለሁ። አታቋርጡት እንጂ የቻላችኋትን ጸልዩ። ይህን ለማለት ነው የምፈልገው። እግዚአብሔር ስላነጋገረን ክብርና ምስጋና ይግባው። ሰላም ሁኑልኝ።